ይሄን ጥያቄ እስቲ ራሳችሁን ጠይቁት። የራሴን ቪዲዮ እስከመጨረሻው እመለከታለሁ ወይ ብላችሁ ራሳችሁን ጠይቁት። ይሄን ጥያቄ በመፍታት ብቻ የትኛውን ፕላትፎርም ላይ ያላችሁን ፐርፎርማንስ መጨመር ትችላላችሁ። ይሄንን ደግሞ የበለጠ ለመረዳት አናሊቲክሳችሁ ውስጥ ግቡና ሪቴንሽን ግራፋችሁ ውስጥ ቼክ አድርጉት። እስከ 30 ሰከንድ የሚሆነው ጊዜ ላይ ምን ያህል ፐርሰንቱ ሰው ነው እየቆየልኝ ያለው የሚለውን ቼክ አድርጉት። ይሄንን ቼክ በምታደርጉበት ጊዜ ሰዎች ምን ያህል የእናንተ ኮንተንት እየተመለከቱ እንደሆነ ትረዳላችሁ። ይሄን መረዳት ከቻላችሁ ደግሞ ኮንተንታችሁን ማሻሻል አለባችሁ ማለት ነው። ዩቲዩብም ሆነ ሌሎች ሶሻል ሚዲያዎች የሚጨነቁት እናንተ ስለምታመጡት ቪው እና ላይክ ምናምን ፎሎወር ሳይሆን ስለ ሪቴንሽን ነው የሚጨነቁት። ምክንያቱም እነሱ ሪቴንሽንን ነው የሚመነዝሩት። ስለዚህ እነሱ ሪቴንሽን እንድታመጡ ነው እናንተ ክሬተሮችንም የሚፈልጓቸው ማለት ነው። ስለዚህ ሪቴንሽናችሁን አስተካከላችሁ ማለት የእነሱን ዲማንድ አሟላችሁ ነው። እነሱም የምትፈልጉትን ቪው ይሰጣችኋል። በዚህ ቪዲዮ ዩቲዩብ ላይ ሆነ ሌሎች ሶሻል ሚዲያዎች ላይ ፐርፎርም ለማድረግ የሚጠቅመንን እማቀውን ነገር ሁላ ማጋራችሁ ይሆናል። ያለ ስስት እስከ መጨረሻው ተመልከቱ። የትኛውን ፕላትፎርም ላይ ከፍተኛ ፐርፎርማንስ እንዲኖራችሁ ከፈለጋችሁ መስራት ያለባችሁ ሪቴንሽን ላይ ነው። ሪቴንሽን ካስተካከላችሁ አሁን እንደነገርኳችሁ ነው። ሶሻል ሚዲያዎቹ የሚፈልጉት ከኛ ሪቴንሽንን ብቻ ነው። እነሱ የሚፈልጉትን ነገር ማስተካከል ከቻለን ደግሞ ግዴታ እኛም የምንፈልገውን ቪው እና ላይክ ይሰጡናል። ምክንያቱም እኛም ኮንተንት እየሰራ መቀጠል ስላለብን ለነሱ ተመልካች እንድናመጣላቸው ማለት ነው። ሶሻል ሚዲያዎቹ ራሱ ኦፕሬት የሚያደርጉት የኛን ሪቴንሽን ለመያዝ ነው፣ የተመልካቹን ሪቴንሽን ለመያዝ ማለት ነው። ከዛ በኋላ የተመልካቹ ቀልብ ነው በማስታወቂያ አሰሪዎች ዘንድ ተፈላጊ ስለሆነ በደቂቃ እየተቆጠረ ማስታወቂያ ያስገቡበታል ፕላትፎርሞቹ። ከዛ በኋላ የወደ ያህሉን ለየ ይከፍሉናል ለኮንተንት ክሬተሮቹ፣ የወደ ያህሉን ደግሞ ራሳቸው ይወስዱታል ማለት ነው። ሶሻል ሚዲያ በዚህ መልኩ እንደሚሰራ ታውቃላችሁ። ስለዚህ ሶሻል ሚዲያው ቢፈልገው ብቻኛው ነገር ሪቴንሽናችንን ነው። ሪቴንሽን መገንባት ከቻልነት በጣም ውለታ እንደዋልነት ነው ቢቆጥረው፣ ለእኛም ውለታችንን ይከፍለናል ማለት ነው። ሪቴንሽንን ለማስተካከል ደግሞ ማድረግ ያለባችሁ ነገር የመጀመሪያዎቹን ደቂቃዎች ማስተካከል ነው። የመጀመሪያዎቹን ደቂቃዎች ማስተካከል ከቻላችሁ ከዛ በኋላ ሁክ ዶሮ መቆየታቸው የማይቀር ነገር ነው። ስለዚህ ሁክ በጣም አስፈላጊ ነገር ነው ብዬ አስባለሁ። ነገር ግን ሁክ ባይኖረው ኮንተንቶች ፐርፎርም የሚያደርጉበት ጊዜ አለ። እሱ ደግሞ ምንድነው የሚፈጠረው መሰላችሁ? ሁክ ላይ የወደ ያህል ፐርሰንት ሰው ይቀንሳል። ለምሳሌ አሁን 100 ሰው ቪዲዮ ከጀመረው 80% ከሁኩ በኋላ ላይኖር ይችላል፣ መጥፎ ሁክ ካለው። ነገር ግን ይህ የቀረው 20 ሰው እስከ መጨረሻው ድረስ ከተመለከተው ፐርፎርም ያደርጋል። ለምን? ከፍተኛ የሆነ ሪቴንሽን ስላለው። በሰው ብታካፍሉት የ1 ደቂቃ ከፍተኛ ይሆናል፣ አቬሬጅ ሰዎች በየደቂቃው ከሚቀንሱበት ቪዲዮ አንጻር ማለት ነው። ስለዚህ ሁሌ ማሰብ ያለባችሁ ነገር ሪቴንሽን ነው። ሪቴንሽናችሁን ለማስተካከል ደግሞ ወይ ሁካችሁ በጣም አሪፍ መሆን አለበት፣ ወይ ደግሞ ኮንተንቱ ወይም ይዘቱ በጣም አሪፍ መሆን አለበት። አንዴ የገባው ሰው እስከ መጨረሻው እንዲጨርስላችሁ ማለት ነው። ከሁክና ከሁለተኛው ሜትድ ገሪ ብመርጠው ሁለተኛው ሜትድ ነው። ሁክን የምታደርጉበት ጊዜ ያስቸግራችኋል። አንዳንዴ ፐርፎርም ያደርጋል፣ አንዳንዴ ፐርፎርም አያደርግም። ሁለተኛው ሜትድ ቫልዩ በምትሰጡበት ጊዜ ግን ሁሌ ኮንሲስታንት የሆነ ተመልካች ነው የምታገኙት። ከዛ በኋላ ግን ሁሌ ይጨርስላችኋል ቪዲዮችሁ ማለት ነው። ኤጁኬሽናል ኮንተንት ክሬተሮች በጣም ከፍተኛ ተከፋይ ናቸው። ለምን? ሁሌ የሚመለከታቸው ሰው አለ። ሁሌ እስከ መጨረሻው ድረስ ይቆያሉ። ሁሌ ደግሞ አልጎሪዝሙ ፌቨር ያደርግላቸዋል። ሁሌ 100 ሺህ ወይ 1 ሚሊዮን ይሰጣቸዋል። ለዛ ማለት ነው አንዳንድ የሚያስቁ ኮንተንቶች ነው በብዛት ከፍተኛ ቪው ቢኖራቸው። እነሱ ደግሞ ሁሌ የሚቀበርባቸው ኮንተንቶች ስለሆኑ ነው። አሁን የነ ሚስተር ቢስት ኮንተንት በምታዩበት ጊዜ ሁሌ የተቀበረበት ኮንተንት ስለሆነ ነው ፐርፎርም የሚያደርገው። ሪቴንሽኑ ላይ ነው በደንብ የሚቀብረው ማለት ነው። ቢስት ራሱ በባለፈው ቪዲዮ ምን ብሏል መሰላችሁ? ስቶሪ ቴሊንግ ስቶሪ ፍሎ የሚያደርግበትን መንገድና ሲኒማቶግራፊ ለማሻሻል የተለያዩ ፊልሞችን የሆሊውድ ፊልሞችን አሪፍ የሚባሉትን እያየው ነው ብሏል። እነዚህ ሁለቱም ነገሮች ደግሞ የሚጠቅሙት ለምንድን ነው መሰላችሁ? ሪቴንሽንን ከፍ ለማድረግ ነው የሚጠቅሙት ማለት ነው። ምክንያቱም ስቶሪ ቴሊንጋችሁ አሪፍ ከሆነ እስከ መጨረሻው ድረስ ስቶሪ ፍሎ ሲያደርግ እነሱ አብረው ፍሎ እያደረጉ ይጨርሱታል ማለት ነው። ሲኒማቶግራፊው አሪፍ ከሆነ ደግሞ የሚያዩት ነገር ስለሚኖር ደስ ስለሚላቸው ፋሲኔትድ ስለሚሆን አይናቸው እስከ መጨረሻው ድረስ ይጨርሱታል ማለት ነው። ስለዚህ ቢስት ራሱ እያጠና ያለው ሪቴንሽንን ነው። እኛም መጥራት ያለብን ሪቴንሽንን ነው። እኔም አሁን እዚህ ጋር እናንተ ጋር የምፈልገው ነገር ሪቴንሽናችሁ ነው፣ እስከ መጨረሻው እንድቆዩልኝ ነው ማለት ነው። ስለዚህ አሁን ወጥ የሆነ ኢነርጂ ይዤ አሪፍ ቫልዩ ይዤ ከመጀመሪያው እስከ መጨረሻው ድረስ እያቀረብኩላችሁ ነው። ለምን? ያልተቋረጠ እንዳትወጡ እንዳተርም በእውቀት እንዳላጎልባችሁና ዘላችሁ እንዳትወጡ በማሰብ ማለት ነው። ሪቴንሽንን ከፍ ለማድረግ አንድ ቴክኒካል መንገድ ያለው ደግሞ መጨረሻ ላይ የሚደረገውን ነገር መናገር ነው። አሁን በዚህ ቪዲዮ መጀመሪያ ላይ
ያልኩት ምንድነው እስከ መጨረሻው ድረስ ተመልከቱ ብያችኋለሁ። ስለዚህ እስከ መጨረሻው ድረስ ተመልከቱ ስላችሁ ደግሞ የምሰጣችሁን ቫልዩ አያይዤ ነግራችኋለሁ ማለት ነው። በዚህ ቪዲዮ ዩቲዩብ ላይ ፐርፎርም ለማድረግ የሚጠቅማችሁ ነገሮች ነግራችኋለሁ ብያችኋለሁ መጨረሻ ላይ። ስለዚህ መጨረሻ ላይ ምን እንደምታገኙ ስለምታውቁ ይህንን ነገር ለማግኘት ብላችሁ ከመጀመሪያው እስከ መጨረሻው ድረስ ትከተላላችሁ ማለት ነው። ይሄ ቴክኒክ ብዙ ኮንተንት ክሬተሮች ይጠቀሙበታል። ብዙዎቹም ጋር ይሰራል። ቢስቱላ ሳይቀር ይጠቀምበታል ማለት ነው። ሌላኛው ሪቴንሽን ለማሻሻል የሚጠቅማችሁ መንገድ ደግሞ ቦሪንግ የሆኑ ፓርቶችን ማስወገድ ነው። አሁን የማይረባ ወሬ ማወራባቸውን ምልባቸውን አየሮቹን ምናምን ማስወገድ አለብኝ። ኤዲት ሳረግም ሊሆን ይችላል፣ ስናገርም ሊሆን ይችላል። የማይጠቅሙ ፓርቶችን ማስወጣት አለብኝ። ረጃጅም ቪዲዮዎችን መስራት ብቻ አይደለም ፖይንቱ። አጭር ቪዲዮ ሆኖ ራሱ ሙሉ ቪዲዮውን የምትጨርሱት ከሆነ የትኛው ፕላትፎርም ፌቨር ያደርግላችኋል? አይታችሁ አታውቁም? አሁን ሾርት ፊልም ዩቲዩብ ላይ 4 ደቂቃ ቪዲዮ ምናምን ከፍተኛ ሚሊዮን ቪው ሲኖረው እንዴት ዩቲዩብ እኮ እንደዚህ አይነት ሾርት ኮንተንቶችን አይወድም አትሉም? ይወዳል። ለምን? እስከ መጨረሻው ድረስ እያያችሁለት ነው። 1000 ሰው ገብቶ አይቶት 1000 4 ደቂቃ እስከ መጨረሻው ድረስ ከተመለከተው ዩቲዩብ ለሚሊዮን ሰው ነው የሚያጋራው። ምክንያቱም ሚሊዮን ሰው ራሱ እስከ 4ኛው ደቂቃ እስከ መጨረሻው ድረስ እንደሚመለከተው ስለሚያክ ከፍተኛ ሪቴንሽን ይሰጣል ማለት ነው። ስለዚህ ሪቴንሽን ማተር ያደርጋል። ስለዚህ ቦሪንግነት የሌለው የማይረባ የማይጠቅም ነገር የተቀነሰለት አጭር ቪዲዮ ይሻላል ከረጅም ቪዲዮ። ስለዚህ ሪቴንሽን የሚሰራው ደግሞ ረጅም ቪዲዮ ስለለቀቃችሁ ሳይሆን አንድ ሰው በአቬሬጅ ምን ያህል ተመልክቶታል የሚለው ስለሆነ አጭር አድርጋችሁ አጣፍታችሁ ብትሰሩት ይሻላል ማለት ነው። ቦሪንግ ነገሩን አስወጥታችሁ። ሌላ ሪቴንሽን ለመያዝ የሚጠቅማችሁ ነገር ደግሞ ቪዥዋሉን ማሻሻል ነው። ስለዚህ አሪፍ የሆነ ቪዥዋል ይኑራችሁ ማለት ነው። ከቪዥዋላችሁ በተጨማሪ አንድ ቪዥዋል በጣም ሲደጋገም ሰዎች ቦርድ ይሆናሉ። ስለዚህ ወይ የተንቀሳቀሳችሁ ወይ ዙም ኢን ዙም አውት እያደረጋችሁ ወይ ቢሮል ፉቴጅ እየተጠቀማችሁ ወይ ስክሪን ሪከርዲንግ ወይ አኒሜሽን ወይ ደግሞ ቴክስት እየተጠቀማችሁ የተለያዩ ክሊፖችን ክተቱበት። በጣም እንደ ድሮ ፋስት ፔስ የሆነ ኤዲቲንግ ተጠቀሙ እያልኳቸው አይደለም። እንደዛ ብትችሉ ጥሩ ነው። አሁንም ፐርፎርም ያደርጋል። ነገር ግን የሆነ ያህል ቼንጆችን አድርጉባቸው። ሰዎች ቦርድ ይሆናሉ። አንድ ፍላት የሆነ ቪዥዋልን እንደዚህ በሚመለከቱበት ጊዜ ማለት ነው። በእርግጥ ይሄ ነገር እኔም ላይ ይሰራል። ይሄን ቪዲዮ አሁን በዚህ ባክግራውንድ ልጨርሰው ነው። እንደዚህ አይነት ኮንተንቶችን ግን በብዛት መስራት የለብኝም ማለት ነው። ቴክስቶችን ወይ ቢሮሎችን ወይ ፉቴጆችን በብዛት መቀላቀል አለብኝ። አንድ ነገር ጥሩ እንኳን ቢሆን አሁን እዚህ ጋር እንደምታዩት ጥሩ ቪዥዋል እንኳን ቢሆን ለረጅም ጊዜ ስታዩት ሊደብራችሁ ስለሚችል መቀየር አለበት ማለት ነው። ሌላኛው ሪቴንሽን ብትይዙበት መንገድ ደግሞ ባትናገሩም ሪቪል እንደምታረጉት እንደምትሰጧቸው ማሳየት ነው። የሆነ ነገር ለምሳሌ አሁን አንቦክሲንግ ብትሰሩ ከሆነ የሆነ ነገር ታሳዩና መጨረሻ ላይ አንቦክስ እናደርገዋለን ወይ መጨረሻ ላይ ስለዚህ ነገር ጥቅም ወይ ደግሞ ይሄንን ነገር በኋላ እናወራበታለን ምናምን ብላችሁ የሆኑ ነገሮችን ማዘግየት ነው። ከዛ በኋላ በምታዘገዩበት ጊዜ ሰዎችም ቁጭ ብለው ይመለከታቸዋል ማለት ነው። ምክንያቱም ምንም አማራጭ የላቸውም ቁጭ ብለው ከመመልከት ውጭ። ካልተመለከቱ ያመልጣቸዋል ማለት ነው። እንዳያመልጣቸው ስለሚፈልጉ ደግሞ ሞስት ፕሮባብሊ ይመለከቱታል። ከተመለከታችሁ ደግሞ የእናንተ ደስታ ነው፣ በደንብ ፐርፎርም ያደርግላችኋል ማለት ነው። ስለዚህ ማወቅ ያለባችሁ ነገር የትኛውን ኮንተንት ፐርፎርም እንዲያደርግ ሪቴንሽናችሁን ነው ማሻሻል ያለባችሁ። ሪቴንሽን ለማሻሻል ደግሞ ሁኩን ልታሻሽሉ ይገባል፣ ወይም ደግሞ ሜን ቦዲው ላይ ያለው ኮንተንት ልታሻሽሉት ይገባል። ከዛ ውጭ ደግሞ ቦሪንግ የሆኑ ነገሮችን ማስወገድ አለባችሁ። በአሪፍ ቪዥዋል መቅረጽ አለባችሁ። አሪፍ ቪዥዋል ብቻ ሳይሆንም ቪዥዋሎችን እየቀያየራችሁ መቅረጽ አለባችሁ። ከዛ ውጭ ደግሞ በቪዲዮ መጨረሻ ምን ዲሊቨር እንደሚደረግ መናገር አለባችሁ። ከዛ በኋላ ደግሞ መሀል ላይ ዘግየት ማድረግ አለባችሁ እያንዳንዱ ነገር። ከዛ በኋላ ይህ ሰውዬ አንድ ነገር ለቤት እያለ ሲቀጥለው ቪዲዮን ይጨርሷል ማለት ነው። አሁን በዚች ባለፈችዋ በአንድ ደቂቃ ብቻ የነገርኳችሁ የዚህ ሙሉ ቪዲዮ ሰመሪ ነው። ስለዚህ ይችን 1 ደቂቃ ተመልሳችሁ አይታችሁ የተሻለ ነገር ለኮንተንታችሁ ማምጣት ትችላላችሁ። ሪቴንሽናችሁ ከፍ ማድረግ ትችላላችሁ። ሪቴንሽን ከፍ ካለ ደግሞ አልጎሪዝሙ ይወዷል። እመኑኝ ፐርፎርም ታደርጋላችሁ። አሁን ይሄ ቪዲዮ ራሱ ከፍተኛ የሆነ ሪቴንሽን ይኖራል። ስለዚህ ከቻናሉ በደንብ ፐርፎርም የሚያደርግ ቪዲዮ እንደሚሆን አልጠራጠርም ማለት ነው። ይሄ የምታዩት ቻናል ደግሞ ምርጥ የኮንተንት ክሬተሮች ኮሚኒቲ ነው። 8300 ሰብስክራይበር ብቻ ሳይሆን 8300 ወደ 8400 እየገባ ነው። ኮንተንት ክሬተር ናቸው። 8400 ኮንተንት ክሬተር ስለሆኑ እናንተ ኮንተንት ክሬተር መሆን ብትፈልጉ ከሆነ ወይ ደግሞ ስለ ኮንተንት ክሬሽን እውቀት ማግኘት ብትፈልጉ ከሆነ ኮንተንት ክሬተር ከሆናችሁ ራሱ ፕሮ ሌቭል የሆነ እውቀት ስለሆነ ቢሰጣችሁ የዚህ ምርጥ ቻናል አባል ይሁኑ፣ ይቀላቀሉ። እስቲ እናንተ ሀሳብና አስተያየት ኮሜንት ነገሩኝ። ቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።